እስራኤል ታሸንፋለች፣ ኢራን ታሸንፋለች፣ አሜሪካ ታሸንፋለች የምትሉ ሰዎች ተጠንቀቁ፣ ተጠንቀቁ። አንተ እዚህ ሰላም ወረዳ ላይ ቁጭ ብለህ መስዋዕትነት እየተከፈለ ሰላምን ለማምጣት ብዙ ጥረት እየተደረገ ባለበት ሁኔታ እናንተ ሰላም ደፍርሶ እርስ በርስ ህዝብ ለህዝብ እየተጋጨ እየተጫረሰ ያልታየ በዘመናችን ላይ በጣም አውዳሚ የጦር መሳሪያ እየተተኮሰ ልክ እንደ እግር ኳስ ጨዋታ ቁጭ ብለህ በቲክቶክ ላይ ተወዝፈህ ኢራን ታሸንፋለች፣ አሜሪካ ታሸንፋለች፣ እስራኤል ታሸንፋለች የምትሉ ሰዎች እረፉ፣ እረፉ። ነገ በእናንተ ላይ የማይደርስ አይምሰላችሁ። ህፃናቶች እያለቀሱ እናቶች እያለቀሱ የሚገቡበት የሚወጡበት እያጡ እየተሰቃዩ እያለቀሱ ምንድን ነው ለእናንተ የሚያስደስታችሁ? እህት የለህም? ወንድም የለህም? እናት የለህም? አባት የለህም? የእነሱ ስቃይ የግድኛ ላይ ካልደረሰ አይሰማንም? ስለዚህ እየሆነ ያለው ነገር በጣም ያሳዝናል። ፈጣሪ ምህረቱን እንዲልክልን፣ ፈጣሪ ምህረቱንም እንዲልክላቸው ፈጣሪ መማፀን መቻል አለብን። ገሚሱ ዝናብ አጣሁ ዝናብ አልዘንባለ ይላል። ገሚሱ በጎርፍ በአውሎ ንፋስ እየጠፋ እያየንበት ነው ያለንበት ሁኔታ ነው ያለው። ጸሎት የምናደርግበት ጊዜ ንስሐ የምንገባበት ጊዜ እንጂ ያንዱ ስቃይ ለሌላው ደስታ ሊሆን አይገባም። ቁጭ ብለን ልክ እንደ እግር ኳስ ጨዋታ አርሰናል ማንቸስተር እንደምንለው ጦርነትን ኢራን ታሸንፋለች፣ አሜሪካ ታሸንፋለች፣ እስራኤል ታሸንፋለች እያን እዚህ የምናወራ ሰዎች እረፉ፣ እረፉ፣ እረፉ። ፈጣሪ ቁጣውን ያወርድብናል እኛም ላይ። ዛሬ ሰላም እንደሆን አንቀርም። የነሱ ሰላም ማጣት የኔ ሰላም ማጣት ነው ልንል ይገባል። የነሱ ስቃይ የኔ ስቃይ ነው ማለት ይገባል። የሌላው ህመም ካላመምን፣ የሌላው ስቃይ እኛን ስቃይ ካልሆነ ምኑን ሰው ሆን? የሌላው ህመም ካላመመን ምኑን ሰው ሆን? የሌላው ሞት ካላሳዘነን ምኑን ሰው ሆን? ስንት ኢትዮጵያውያኖች ነን እኛ በአሁኑ ሰዓት የኢራን ፕሬዝዳንት በመሞታቸው ደስ እያለን ያለን። ሰው በመሞቱ ሰው እንዴት ደስ ይለዋል? እንዴት ደስ ይለዋል? በዚህን ያህል ህሊናችንን ሸጠን እርቃናችን የቀረን ሰዎች ምን ያህል እንደዘቀጥን ማወቅ መቻል ካለብን በዚህ ነው። የሰው ህመም ህመማችን ይሁን። በሰው ደስታ ነው መደሰት ያለብን እንጂ በሰው ስቃይ አይደለም መደሰት ያለብን። ሁላችሁም መጸለይ ያለበት እስላም፣ ክርስቲያን፣ ዋቄ ፈታም የተለያየ ሃይማኖት ያለን ህዝቦች ለነሱ ጸሎት ማድረግ ካለብን ሰላም እንዲያወርድልን ለዓለማችን መጸለይ መቻል አለብን። በጣም በብዙ ሚሊዮን የሀገራችን ህዝቦች በተለያየ ቦታዎች ተበትነው የሚገኙ የኢትዮጵያ ህዝቦች የኢትዮጵያ ዜጎች በአሁኑ ሰዓት መግቢያና መውጫ አጥተው ስቃይ ላይ ለቅሶ ላይ ናቸው ያሉት። ፈጣሪ ምህረት ይላክላቸው። ፈጣሪ ይሄንን የጦርነት ድባብ ወደ ሰላም እንዲያመጣላቸው መረጋጋትን እንዲያመጣላቸው መጸለይ መቻል አለብን እላለሁኝ። አመሰግናለሁ።